ሞት እዚህ ተቀምጦ በጀሮ ጥላችን ከርሞ 2 ዓመት ያስባልባችን ማለት ይሄኔ ነው። እስኪ ቪዲዮን ተከታተል እንመለስ። ወደ ቦሌ መድኃኔዓለም ካቴድራል እየሄድን ነው። በዚህ ሰዓት ከቦሌ ዓለም አቀፍ ኤርፖርት የመምህር ዘላለም ወንድሙን አስከሬን ይዘን ወደ ቦሌ መድኃኔዓለም ካቴድራል እየሄድን ነው። ሼር አድርጉላቸው። በጣም በርካታ ቤተሰቦች መምህር ስላሉት ይሄንን አይተው ግባ አሁን አንተ ወደ ውስጥ ያዝ ያዘር አሁን ይረጋጋ እያሉ አንተ ግን ላይፍ ነው። መድኃኔዓለም እየደረስን ነው። ኢሞጂ አትጻፉ። የሚያለቅስ ኢሞጂ ኮሜንት ላይ አትጻፉ። ሁላችሁም የሚያለቅስ ኢሞጂ አትጻፉ። ልጆች ጓደኛ ሞት ነው። ይህንን የቻልኩበት የካቲት 12 በየካ ደብረ ሳይል ቅዱስ ለምኝልን ኃጢአታችንን የሚያስተሰርይ ዘንድ ለዘላለም ጌታችን አምላካችን መድኃኒታችን ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ በደል ይቅር ባይ ለአባቶቻችን ለሐዋርያት ስልጣን የሰጠ ከልጅነት እስከ እውቀት የሰራችሁትን ኃጢአታችሁን ያስተሰርይላችሁ። ስለዚህ ሞባይል የምትቀርጹ አቁሙ። አስተናባሪዎች ቪዲዮውን እንግዲህ ከሞላ ጎደል እንዳያችሁት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ነጭ ለብሰው ወንድማችንም መምህር ዘላለም ወንድሙን በአክብሮት እንዲሸኙት ትእዛዝ በሰጠችው መሰረት እነሆ ህዝበ ምዕመናኑ በዝማሬ በእልልታ በተወሰነ ልቅሶ ጭምር ታጅቦ ወንድማችንን ሸኝተውታል ማለት ነው። ደስ አይልም? ነጭ ተለብሶ መለከት እየተነፋ ነጋሪት እየተጎሰመ ደስ የሚል ነገር ነው ያለው በእውነቱ ማለት ነው። የጻድቅ ሰው ሞቱ እንግዲህ ይሄን ይመስላል ከብዙ በጥቂቱ ማለት ነው። ለማንኛውም ከዚህ ሀዘን ድባብ እንውጣና ወደ ቀጣዩ ዘና ፈታ ወደሚያደርጉን ቪዲዮዎች እናልፋለን። አብራችሁኝ ቆዩ። ኦሮምኛ ትችላለህ? አዎ በሚገባ ጌታዬ። ማሊ፣ ቡርኪና ፋሶ። ኧረ ተው 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 አትነካካ፣ እኔ የለሁበትም። ተው አልቦቦ ዋጀፋ ቢዲ ነቱ
ወይ ኪም ዋዛ ሰው መስላለች። የምትቀልድበት ላይ ብትቀልድ ይሻላል። ቀልድ የማያውቅ ላይ ሄደህ ቀልዳለሁ ብትል ያበቃል። ጋይ ማግባት ስትፈልግ እኔን አታማክረኝ። ያጎትን ልጅ ማግባት ትችላለህ። አጎትን አማክር። ያክስትህን ልጅ ማግባት ስትፈልግ አክስትን አማክራት። ማግባት ትችላለህ። ይህ መብት ነው፣ ተሰጥቶሃል። ብዙ አታስብ፣ አታውጣ፣ አታውርድ፣ አታንሰላስል እየተባልክ ነው። ይሄን አይደለሁም የምለው። ይኸው ሼሁ ነው የሙስሊሙ ኡስታዝ እንደዚያ የሚል ወይ ጉድ! አግባ ዝም ብለህ 3-4 ማግባት ሳያንስ ደግሞ ዘመድን ጨርሰን ታገባ። አረ ሼም ነው። አረ ፈሩ እግዚአብሔር ነው። አይደረግም። ለማንኛውም የሼሁን ሐሳብ አስተያየቱ ምን ይላል የሚለው አስተምሮቱ አስተምሮቱ ምን ይላል የሚለው አድምጠን እንመለስ። እናንተ ደግሞ ኮሜንት ማድረጋችሁ እንዳትረሱ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ያጎት ልጅ በእስላም ያክስት ልጅ በእስላም መጋባት ይቻላል፣ ሐራም አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ፋጢማን ለዓልይ ነው የዳሩት። ዓልይ የማን ልጅ ነው? የአቡ ጣሊብ ነው። አቡ ጣሊብ የማን አጎት ነው? የነብዩ አጎት ነው። በእስላም አልተከለከለም። ስለዚህ ያጎቴ ልጅ ነው ብሎ አጅነ መጨባበጥ ምናምን ያክስቴ ልጅ ናት እንደ እህቴ ናት የለም። ኢስላም የከለከለበት መጨባበጡን እስካልተጋቡ ድረስ መጨባበጥ መላፋት ምናምን አይሆንም። መንገድ ይስታሉ። ኢስላም አስተምሮ ነው፣ ጥንቃቄ ይፈልጋል። በዚህ ውሊያምን እስኪ እንግዲህ ተከታተልን እንመለስ። ውሊያምን ብዙዎቻችን የምናውቀው በሜም ስራዎቹ ነው። በጣም ድንቅ ተሰጥቷሉት። በሜሙ ግን አይታም፣ ልክ እንደ ካያን ማለት ነው። እና ብዙዎቻችን ያለፍንበትን መንገድ ነው ባጭሩ ሰርቶ ያሳየን። እስኪ አሁን እያንዳንድሽ ማን ሳትቀጂ እንደው መቅዳቱ ይቅር ወደ ጎን ለማየት አስበሽ እንደዚህ ምናምን ብለሽ ሳይሳካልሽ ያልተሳካላችሁ እርግጠኛ ነኝ አላችሁ፣ የተሳካላችሁ ይኖራችኋል። የዊሊያም ጉድ ይለያል። በቃ አለው አየውና አልገባው ሲል መጨረሻ ላይ ይደረግመዋል። አንተ ምን ታካብዳለህ እንዴ? እውቀት ብርቅ ነው እንዴ? አንተም እኮ አንብበህ ነው ተጭኖብህ ነው። ለማንኛውም ቪዲዮ ላይ ተነመለስ። ይመቻችሁ። bombastic side eye, criminal offensive side eye. Oh! Somebody, he needs some milk. God have mercy upon us. ታ ሙሉ ኖታ የፕሮቴስታንቱ መሪ ነኝ አስተማሪ ነኝ ባዩ እንግዲህ ጣት የሌለውን ልጅ ታታ ብለህ ብቀብለው ታታ ብሎ በቀለለት ይለናል። አይ ፕሮቴስታንት፣ አይ እንዴት አሳዝኑኛላችሁ። እግዚአብሔር በራሳችሁ ላይ የምትቀልዱ በራሳችሁ ላይ የምታሾፉ እንደናንተ አይነት ሰዎች አይቼ አላቅም በህይወቴ ማለት። ቆይ ምን ሆናችሁ ነው ግን? ማንን ነው ታጀዝቡት? በእርግጥ ማህበረሰቡም በዛው ልክ ነው የሚነደው፣ በቃ እንዳሳዩት ማለት የፈጣሪ አለ። ለማንኛውም እንግዲህ የፕሮቴስታንቱ ዓለም ወደ ክሬሽን ኦፍ የሆነ ነገር እንበለው ወደ ፈጠራ ተሸጋግረናል እያሉ ነው። እኛ መፍጠር ችለናል። ከዚህ በኋላ ማየት ማመን ነው። እየመጣችሁ አዳራሻችን መጎብኘት ትችላላችሁ ተብላችኋል። ውድ ኢትዮጵያውያን እንግዲህ እየሄዳችሁ ማየት መጎብኘት ፈጠራም እንግዲህ ጎደላችሁ ካለ አይን የሌላችሁ አይን ማስተከል ነው። ጣት የሌላችሁም ጣት እንዲወጣ ማስደረግ ነው። እግር የላችሁም እግር ደግሞ ቁሞ ለመሄድ ያስፈልጋልና እግር እንዲተከልላችሁ ማድረግ ነው። እየሄዳችሁ እንግዲህ ከነሱ ተባረኩ እንጂ። ለማንኛውም ለኛ ግን ያው መዝናኛ ነገር ስላጣን እንደ ግብአት እንወስደዋለን ማለት ነው። በጣም እንወዳችኋለን፣ እናመሰግናችኋለን። በእውነቱ ምን እያለን ነው የሚለው ይሄ ወንድማችን ተከታትለን እንመለስ። በእውነቱ ከኔ በላይ እንደምትዝናኑ ተስፋ አደርጋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ይህ የመጨረሻው ቪዲዮ ነው። ላይክ፣ ሼር እና ሰብስክራይብ በማድረግ እንድታበረታቱ ኮድ ጋብዛለሁ። ሰላም። አሁን እኛ ቸርች ያለው አገልግሎት ከፈውስ አገልግሎት አለፈን፣ ከተአምራት አለፈን፣ ወደ ፈጠራ ገብተናል። የእውነት ነው።
ፓስተሬ መጥቶ ማየት ይችላል። አንድ ቀን እንዳውም ምን ገጠመኝ፣ ማክሰኞ ዕለት ሁሉ ላይ እጅ ነው ምጭነውና አንድ ሴት መጣች። ነጠላ ለብሳ ነው ልክ እንደ ኦርቶዶክስ። መቼም እነሱ እኮ በጣም ጥሩ ነው ስርዓቱ፣ ደስ ይላል። እና መጣች። እኔ ኦርቶዶክስ ነኝ አለች። እሺ እኔ የት አልኳት። አክራሪ ነኝ አለች። ካከረርሽ ለምን መጣሽ አልኳት። አይ አንተ የመድኃኒዓለም ሰው እንደሆንክ አምናለሁ አለች። እሺ አልኳት። እሺ ምን ልታዘዝ የኔ እህት አልኳት። ልጅ ይዛ ነበር። እውነት ነው አልዋሽም። እዚህ ጋር ማለት ይችላል። ልጇ 8 ዓመት ነው። ጣት የለውም ምንም ነገር ሲፈወለድ። ይሄ ጣት እንዲበቅል ጸልይ አለች። ደነገጥኩ። ያለት ነው የተፈተንኩት። 2 ቀን ተፈትኛለሁ። በኋላ እሷም እንዳትቀየም እጄን ዘረጋውና በዚህ እንደዚህ ጣት ያልኩትና በኢየሱስ ጣት ብቀል አልኩና እኔ ሄድኩኝ። እያገለገልኩ እያለ ህዝቡ ፌንት ሆኖ ወደቀ። ከዚህ ቀጫጭን አጥንቶች ታ ብለው ወጡ። ውሸት አይደለም።